እንኳን ለቅድስት ክርስቶስ ሰምራ ዓመታዊ በዓል በሰላም አደረሳችሁ አደረሰን። በዛሬው መርሃ ግብራችን የእናታችን የቅድስት ክርስቶስ ሰምራን በወርሃ ግንቦት የሚነበበውን ገድሏን እናስደምጣችኋለን። እስከ መጨረሻው አብራችሁን ሁኑ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በግንቦት ወር የሚነበብ የሚጸለይ የእናታችን የብጽዕት ክርስቶስ ሰምራ ዜና ገድል ለመናገር እንጀምራለን። ልመናዋ አማላጅነቷ ከኛ ጋር ይኑር ለዘላለሙ አሜን። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ ጓንጉት በምትባል ደሴት ውስጥ ዓርብ ዕለት ከቀኑ በ6 ሰዓት ላይ ስለ ሰው ልጆች ስትጸልይ ሳለ ዓለሙ ሁሉ ከንቱ እንደሆነና የሰውም ልጅ ሕይወት እንደ ጥላ ኃላፊ ጠፊ መሆኑን ፈጽማ ተመለከተች። ነቢዩ ዳዊት ሰው ከንቱ ነገርን ይመስላል፣ ዘመኑ ወይም ሕይወቱ እንደ ጥላ ያልፋል ሲል ተናግሯልና። ዳግመኛም ሰው ክቡር እንኳ ቢሆን ሊኖር አይችልም፣ እንደሚጠፋ ወይም ማስተዋል እንደሌላቸው እንስሶች መሰለ። ይህችም መንገዳቸው መሰናክላቸው ናት። በአፋቸው እሺ ይላሉ፣ እንደ በጎች በመቃብር የሚሄዱ ናቸው። ጠባቂያቸው ወይም እረኛቸው ሞት ነው። አሁንም እኛ መሬትን እንደሆን አቤቱ አስብ። ሰውስ ዘመኑ እንደ ሜዳ ሳር ወይም እንደ ዱር አበባ እንዲህ ያብባል። መንፈሱ ከእርሱ ትለያለች፣ ወይም ነፋስ በነፈሰ ጊዜ ግን ይረግፋል፣ አይኖርም። ስፍራውም ደግሞ ወዴት እንደሆነ አይታወቅም አለ ክቡር ዳዊት። ስለዚህም ሁሉ ነገር አቤቱ ማራቸው፣ ይቅርም በላቸው፣ መጻተኛዋ ባሪያህንም ኃጢአቷን አታስብባት እያለች ወደ ፈጣሪዋ መሪር እንባን አለቀሰች። ያን ጊዜ ጌታ ኢየሱስ ክርስቶስ በታላቅ ግርማ ወደ እርሷ መጣ። በታላቅ ግርማ ሆኖ ባየችውም ጊዜ ደነገጠች፣ ከእግሩ ስርም ወደቀች። ከዚህ በኋላ ነውር በሌለባቸው ንዑዳት ክቡራንና ንጹሐን በሆኑ እጆቿ አነሳት። ቀጥሎም ወዳጄ ክርስቶስ ሰምራ አትደንግጪ፣ ነገር ግን የልብሽን ሐሳብ ንገሪኝ አላት። እርሷም አቤቱ ባሪያህንስ በባለሟልነት ካሰለጠንካት አባታችን አዳምን በአርአያህና በአምሳልህ ስለምን ፈጠርከው? በእንጨት መስቀልስ ላይ ለምን ተሰቀልክ? ስለ አዳምና ስለ ልጆቹ አይደለምን አለችው። አዎን ስለ እነሱ ስል ተሰቅያለሁ አላት። እንግዲያውስ መሰቀልህ ወይም የተሰቀልከው ስለ እነርሱ ከሆነ ከአቤል ጀምሮ እስከ ዛሬ የሞቱት ከዛሬም በኋላ እስከ ዓለም ፍጻሜ ድረስ የሚሞቱትን አቤቱ ማራቸው፣ ይቅርም በላቸው አለችው። አንተ ቸር ይቅር ባይ መዓትህ የራቀ ምሕረት የበዛ ነህና ከአንተ ሌላ አምላክ የሌለ እውነተኛ አምላክ ነህ። ሁሉ ይቻልሃል፣ የሚሳንህ ነገር ከቶ የለም። ዓለም በጠቅላላዋ በእፍኟ አትሞላም፣ ዓለም በጠቅላላዋ በእፍኝህ አትሞላም በማለት እያለቀሰች ለመነችው። በዚያን ጊዜ ጌታ መልሶ ወዳጄ ክርስቶስ ሰምራ ሆይ እስኪ አንቺ ራስሽ ፍረጂ። አዳም ከነ ልጆቹ ከሠራው ኃጢአትና እኔ በጴንጤናዊው በጲላጦስ ዘመን በቀያፋና በሐና በአደባባይ በዕለተ ዓርብ ከተቀበልኩት ሕማማተ መስቀል ቢመዘን የትኛው ይመዝን ይመስልሻል አላት። ይህንም ባላት ጊዜ ደነገጠችና ከመሬት ላይ ወደቀች። በዚህ ጊዜ ቅዱሳት በሆኑ እጆቹ ከወደቀችበት አነሳትና እንግዲህ ይህን ሁሉ መከራ የተቀበልኩ ለማን ወይም በማን ምክንያት ይመስልሻል አላት። ነቢዩ ኢሳይያስ በመከራው ጊዜ በቀንዱ እንደማይከላከል ጸጉሩንም በሚሸልቱት ዘንድ እንደማይናገር ንጹሕ በግ ይታረድ ዘንድ ወደኛ መጣ እንዳለ፣ እንደዚሁ መጽሐፍ እንደተናገረው አይሁድ በእንጨት መስቀል ላይ ሰቀሉኝ፣ ክፉ ባሪያ ፊቴን በጥፊ መታኝ፣ ርኩሳን ሰዎች ርኩስ ምራቃቸውን ተፉብኝ፣ ጲላጦስ በአደባባይ በወንበር ተቀምጦ እንዲገርፉኝ አዞ ገረፉኝ፣ በቀራንዮ አደባባይ ራቁቴን ሰቀሉኝ፣ እጅና እግሬን በቀኖች ችንካር ቸነከሩኝ፣ የመሰላቸውንና የፈለጉትን ሁሉ መከራ ፈጸሙብኝ። እንግዲህ ይህን ውለታ ዘንግተው ከክፋት የማይመለሱትን ለተንኮል የማያርፉትን ልምራቸው
ወይ ልኮንናቸው ይገባል። ወዳጄ ክርስቶስ ሰምራ እስኪ ፍረጅ አላት። ይህን ባላት ጊዜ በግንባሯ ተደፍታ አቤቱ ጌታዬ ሁልጊዜ ለምን እስኪ አንቺ ራስሽ ፍረጂ ትለኛለህ? እኔ ኃጥእት ባሪያ ለመፍረድ እንዴት ይቻለኛል? ከቶ ወንድ ባሪያ ከጌታው ወይም ሴት አገልጋይ ከመቤቷ ጋር ትከራከር ዘንድ ይቻላልን? አቤቱ እንዲህስ አይሁን። በውኑ እንጨት ሆኖ የማይጤስ ሰው ሆኖ የማይበድል አለን? ነገር ግን ማራቸው፣ ይቅር በላቸው እንጂ አትመራመራቸው በማለት አጥብቃ ለመነችው። ጌታም ወዳጄ ክርስቶስ ሰምራ ሆይ እስኪ የልብሽን ሐሳብ ወይም ፍላጎትሽን ንገሪኝ አላት። በዚህን ጊዜ አቤቱ ፈጣሪ ፈቃድህስ ቢሆን የአዳም ልጆች ከስቃይ ከኩነኔ ይድኑ ዘንድ ዲያብሎስን ይቅር ትለው ወይም ትምረው ዘንድ እለምንሃለሁ። የኃጥአን መመለሱን እንጂ ጥፋቱን አትወድምና አለችው። የምለምንህ ወይም ማረው የምልህ ዲያብሎስን ወድጆ አይደለም፣ ነገር ግን እርሱ ከተማረ በአዳም ልጆች ላይ ስቃይና ኩነኔ ሊኖር አይችልም ብዬ በመገመት ነው እንጂ አለችው። የእነርሱ ሥጋ ሥጋዬ እንደመሆኑ መጠን የኔም ሥጋ ሥጋህ ነውና አለችው። ይህን ባለችው ጊዜ ጌታ ፈገግ ብሎ ወዳጄ ክርስቶስ ሰምራ ሆይ ሌሎች ከአንቺ በፊት የነበሩ ከአንቺም በኋላ የሚመጡ የማያስቡትን እጅግ የሚያስደንቅ ልመና አቀረብሽ አላት። ይህንም ካለ በኋላ የመላእክት አለቃ ቅዱስ ሚካኤልን ጠርቶ ወዳጄ ክርስቶስ ሰምራ ዲያብሎስን ማርልኝ ስትል ልመና አቅርባለችና እሺ ካላት ታወጣው ዘንድ ወደ ሲኦል ይዘሃት ሂድ ብሎ አዘዘው። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤል እሺ ብሎ ሰግዶ እጅ ነስቶ ወደ ሲኦል ይዟት ሄደ። አብረው በሚጓዙበትም ጊዜ እንግዲህ ዲያብሎስ ከታረቀ ወይም ከተማረ የሰው ልጆች ሁሉ ያርፋሉ እያለች የመላእክት አለቃ ለቅዱስ ሚካኤል ታሳስበው ነበር። ይህን አምላክነትን ሲሻ ከክብሩ የተዋረደ ዲያብሎስ ምሕረት ለማግኘት ይሻ መስሏት ነበርና ከሲኦል አፋፍ በደረሱም ጊዜ ከዚያ የተመለከተችው ስቃይ ተነግሮ የማያልቅ ነው። ሰዎች ከሰዎች ጋር እንደ ውሻ ይናከሱ ነበር። የመላእክት አለቃ ቅዱስ ሚካኤል ምሕረት የሚፈልግ ከሆነ እስኪ በይ ዲያብሎስ ብለሽ ጥሪው አላት። በዚህ ጊዜ በመላእክት ቋንቋ 3 ጊዜ ሳጥናኤል ሳጥናኤል በማለት ጠራቸው። ዲያብሎስም ከዚህ በብዙ ሰራዊት ላይ ንግሼ ከምኖርበት ሀገር ማን ነው እርሱ የሚጠራኝ እያለ በታላቅ ቃል አሰምቶ ተናገረ። ከዚህ በኋላ ለብዙ ዘመን ስፈልግሽ ወይም ሳድንሽ ቆይቼ ነበረ። ዛሬ ግን ከምኖርበት ቤቴ ድረስ መጣሽን አላት። እርሷም ጌታ ይቅርታ አድርጎልሃልና ከዚህ ከስቃይና ከመከራ ቦታ ከወገኖች ጋር ና ፈጥነህ ውጣ አለችው። ይህንም ባለችው ጊዜ ልቡ እንደ እሳት ነደደ። አፈፍ ብሎ ተረማምዶ በግራ እጁ ግራ እጇን ይዞ ከሲኦል ረግረግ ውስጥ ወረወራት። በዚያን ጊዜ የመላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ ይዞ ከኋላ ኋላዋ ይከተላት ነበርና ይህን ምሕረት የሌለውን እውይ ዲያብሎስ በያዘው ሰይፍ ቢቀጣው የሲኦል ደጃፍ ተከፈተች። በዚህ ሰዓት ታላቅ ጩኸትና ሁካታ ወይም መደበላለቅ ሆነ። በሲኦል ያሉ የሰዎች ነፍሳት እንደ ንብ ከበቧት ወይም ሰፈሩባት። በዚያን ጊዜ በቅዱስ ሚካኤል ክንፍና በእርሷም በተሰጣት ክንፈ ረድኤት ከሲኦል የወጡት የእነዚህ ነፍሳት ቁጥር 10,000 ያህል ነበረ። እነዚህ ከመከራ ያመለጡ ከስቃይ የወጡ ነፍሳትን ባየች ጊዜ እጅግ አድርጋ ተደሰተች። ከደስታዋም ብዛት የተነሳ የእናቱን ጡት እየጠባ እንደሚዘል እምቦሳ ጥጃ በመካከላቸው ትዘል ነበረ። ለሰልፍ ተዘጋጅቶ በጌታው ፊት እንደሚሽኮረመም ሰንጋ ፈረስ በፊት በፊታቸው ታኮበክብ ነበረ። ከዚህ በኋላ ወደ ፈጣሪዋ ሄዳ አቤቱ ፍርድህ የቀና ምሕረት የበዛ ነው እያለች ለጌትነቱ ክብር ሰገደች። ከዚያም አቤቱ ጌታዬ የቸርነት ፍርድ ከቶ እንደዚህ ነው እያለች አደነቀች። ጌታም ወዳጄ ክርስቶስ ሰምራ ሆይ ዲያብሎስን ድል አድርገሽ ጥቂት ምርኮን አገኘሽን አላት። እርሷም አዎን ጌታዬ በኃይልህና በቸርነትህ አገኘሁ አለችው። ከዚህ በኋላ ጌታ ኢየሱስ ክርስቶስ
ቅዱስ ሚካኤልን ጠርቶ እሊህን ነፍሳት ዓለም ሳይፈጠር ወዳዘጋጀሁላት ወደ ክርስቶስ ሰምራ መኖሪያ ቦታ ውሰዳቸው አላቸው። ውሰዳቸው አለው። በዚህ ጊዜ አቤቱ ፈጣሪ የኔ መኖሪያዬ ወዴት ነው አለችው። ጌታም መኖሪያሽ ከእናቴ ከድንግል ማርያም ጋር ነው። እነሆ በትረ ማርያም ብዬ ሰየምኩሽ። መቀመጫሽን ወይም ደረጃሽን ከእርሷ ቀጥሎ ሁለተኛ አደረግኩልሽ። የባለሟልነት ግርማ አጎናጸፍኩሽ። አንቺን የሚወዱ ሁሉ የተመሰገኑ ናቸው አላት። ይህንንም ባላት ጊዜ ፈጽማ ደስ ተሰኘች። ወደ ኋላ መለስ ብላ ብትመለከት ለዓይን የሚያንጸባርቁ 10 አክሊላት አየች። በእያንዳንዳቸው አክሊላት ላይ 4 ከዋክብት አሉባቸው። የሊህ ከዋክብት ቁጥራቸው ሲደመር 40 ይሆናል። በዚህ ጊዜ ከእሷ ጋር የነበረውን መልአክ እሊህ በላያቸው ብርሃናውያን ከዋክብት ያሉባቸው አክሊላት ለማን የተዘጋጁ ናቸው? ሰውነቴ እጅግ አድርጋ ወዳቸዋለችና አለችው። የመላእክት አለቃ ቅዱስ ሚካኤልም ላንቺ ቢሆኑ ደስ አይልሽምን አላት። እርሷም አሁን ጌታዬ ለኔ ቢሆን እወዳለሁ አለችው። እንግዲያስ ላንቺ የተዘጋጁ ናቸው አላት። በምን ሥራዬ ለኔ ተሰጡኝ አለችው። 10ቱ ቃላተ ኦሪትን 6ቱን ቃላተ ወንጌልን ጠብቀሽ ቤትሽን፣ ንብረትሽን፣ ልጆችሽን ጥለሽ ይህን ዓለም ንቀሽ አጥቅተሽ የክርስቶስን ቀንበር ተሸክመሽ ፈጣሪሽን ስለተከተልሽው ነው አላት። ይህንንም ባላት ጊዜ እጅግ አድርጋ ተደሰተች። ሁሉን ማድረግ የሚችል እግዚአብሔርንም ፈጽማ አመሰገነችው። ይህንንም ራእይ ካየች በኋላ ወደ ቀደመ ቦታዋ ተመለሰች። ለእግዚአብሔር ምስጋና ይሁን፣ አሜን። ልመናዋ አማላጅነቷ ከእኛ ጋር ይኑር ለዘላለሙ አሜን።